እንግዲህ ብድር በምድር ይሉታል። ይሄንን ነው የመዳም ቅመሞች ሀቢባን አስለቀሷት። 36 ሺህ ሪያል የገዛቸውን ወርቅ ከሺኤን የገዛሽው አርቴፊሻል ነው፣ ማስረጃ አምጪ፣ ማስረጃ ካላመጣሽ አናምንሽም ብለው አስለቀሷት ማለት ነው። በጣም ነው የሚያሳዝነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሰላም ነው። እያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን እና ውድ ቤተሰቦቼ ከመግቢያ እንዳያችሁት ማለት ነው ሀቢባ 36 ሺህ ሪያል ድርሃም የገዛችውን ወርቅ ከሺኤን የገዛችው አርቴፊሻል ነው፣ አናምንሽም፣ ማስረጃ አምጪ፣ ማስረጃ ካላመጣሽ አናምንሽም ብሎ እንግዲህ የመዳም ቅመሞች አስለቅሰዋታል ማለት ነው። ሁላችንም እንደምናውቀው ብዙ ጊዜ ሀቢባ የሆነ ሰዎች መዳም ቅመሞች ወይም የተለያየ ሰዎች መጥተው ሲያለቅሱ ቤቷ ወቀሳ ሲያቀርቡ ማስረጃ አምጡ፣ ማስረጃ ካላመጣችሁ እኔ መውቀስ አልችልም፣ ማንንም መክሰስ አልችልም ትላቸዋለች ማለት ነው። ያንን አስመልክቶ የመዳም ቅመሞች አንቺ ሁልጊዜ ማስረጃ ትጠይቂናለች፣ ስለዚህ እኛም ማስረጃ እንፈልጋለን፣ ካልሆነ አርተፊሻል ነው ከሺኤን የገዛሽው ማስረጃ አምጪ አሏት ማለት ነው። እሷ ደግሞ ማስረጃ ማምጣት አልችልም ቲክቶክ ይዘጋብኛል ብላ ከነሱ ጋር ስትከራከር ነበር ማለት ነው። እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? እውነቴን ነው ብላችሁ እንባ ተናንቋታል። እውነት አይኗ እንባ ቋጥሯል ማለት ነው። ከነሱ ጋር ስታወራ አይኗ እንባ ቋጥሯል እና ለማሳመን ያደረገችው ጥረት በቃ እኔን አታምኑኝ እውነት ያለቀሰች ነው የመሰለኝ ማለት ነው። እና ብድር በምድር ያልኩት ይህንን ነው ማለት ነው። እኔ ማስረጃ አስፈላጊ አይደለም እያልኩ አይደለም። ብዙ ጊዜ በዚህ ሰዓት በተለይ ያለ ማስረጃ መንቀሳቀስ ከባድ ነው። ምክንያቱም ያም ይህም መጥቶ የሆነ ያልሆነ መረጃ ሁሉም ሰው በራሱ እኔ ትክክል ነኝ ይላል። ሁሉም ሰው እኔን በደሉኝ ብሎ ነው እሷ ጋር የሚመጣው። በመጨረሻ መጥቶ ደግሞ ተበዳዩ የሚታወቅ ይሆናል። ስለዚህ ማስረጃ ትጠይቃለች ማለት ነው። ሁልጊዜ ያንን ማስረጃ ስለምትጠይቃቸው የመዳም ቅመሞች ይመስለኛል በዚህ ነገር በጣም ተማረውባታል። አንቺ ሁልጊዜ ማስረጃ ትጠይቂናለሽ፣ ማን ከማን ያንሳል፣ ስለዚህ አንቺም ማስረጃ አምጪ ብለው አፋጠጧት እላችኋለሁኝና በጣም ነው የገረመኝ። በቃ ለማሳመን ያደረገችው ጥረት ማለት መከራከር ማለት አሁን ለምሳሌ እኔ የገረመኝ የእሷ ለማሳመን መሞከር ነው። እኔ ለምሳሌ ለራሴ ወርቅ ገዛሁኝ አይደል? በቃ እኔ ለራሴ አጌጥበታለሁ፣ ለራሴ እደሰትበታለሁ። ሌላው ሰው ወርቅ የምትሰራው አርቴ የምትሰራው እኔ ምን ያስጨነቀኝ? ከፈለገ ይመን ካልፈለገ አይመን። እንደውም ባያምኑ ነው የሚሻለው። በተለይ በዚህ ዘመን ትልልቅ ወርቅ አድርጋችሁ መሄድ ለራሳችሁ እንኳን ጥሩ አይደለም ማለት መቼም ሀገሩ ዱባይ ነው ኢትዮጵያ አይደለም እንጂ ኢትዮጵያ ቢሆንማ ድሮ ማንም አያሳይም፣ ሰውም አያሳይም ማለት ነው። ኢትዮጵያ የሚኖሩ ሰዎችን አይታችኋል። አርቲስቶች በቃ ይሄኔ ባለሀብቶቹ እንኳን አያሳዩም ማለት ነው። ምክንያቱም ስለሚፈሩ ያለውን ነገር ታውቃላችሁ። እና ያው እንግዲህ ውጭ ሀገር ስለሆነ ነው ሰው ያለውን ነገር የሚያሳየው። እና ሰው አመናት አላመናት ምን አገባት? እናንተ ለራሳችሁ አግጡ፣ እናንተ ለራሳችሁ ፋብትን በሉ በቃ። እንዴ እከሌ አመነኝ አላመነኝ ምን ይመለከተኛል? ዋናው ነገር እኔ ራሴ ማመን አለብኝ ማለት ነው። እኔ ከሺኤን ልግዛ ወርቅ ከሪም ነው የገዛሁት። ሪምን ሁላ ጠይቁ ስትል ነበር። ረስቼ ማለት ነው ሳልነግራችሁ እና ሪምን ጠይቁ ፋክቶራን በቴሌግራም ለጥፍላችኋለሁ። እዚህ ጋር ቲክቶክ ይዘጋብኛል፣ ስለዚህ ሪምን ጠይቁ ስትል ነበር። ከሪም ነው የገዛሁት ሪምን ጠይቁ እያለች ነበር፣ የፈረደባት ሪም ማለት ነው። እናላችኋለሁ። እኔ በጣም ነው የገረመኝ እላችኋለሁ። ለማስረዳት በጣም ነው የሞከረችው። የመዳም ቅመሞች ግን አልተፋቷትም። እውነቴን ነው ብላችሁ በቃ ያን ሞራኗን ስብር ነው ያደረጓት ማለት ነው። እውነት በነገራችን ላይ እውነት ወርቅ አይመስለኝም ማለት ያው እሷም ስታወራ የነበረው ያው አላውቅም ከንግግሯም ወርቅ አይመስልም። ያም ሆነ እሷ ወርቅም ሆነ አርቴ ይሄን ያህል እንትን ማለት መጨነቅ አያስፈልግም ሰውን ለማሳመን ማለት ነው። የሰው ልጅ ካለው አርቴ ማነው ከሌለው አርቴ ይገዛል፣ ፋብልጭ ይላል ማለት ነው። ያለው ወርቅ ይገዛል። ዞሮ በቃ ሁሉም ይጌጥበታል ነው። መቼም ይዘነው ቀብራ አንሄድም። እና ምን አስጨነቃችሁ አንዳንድ ሰዎች ማለት ነው።
መጨነቅ የለባችሁ። በዚህ አጋጣሚ ሌሎቻችንም ብንሆን ማለት ነው በቃ ካለን እናጌጣለን፣ ከሌለን እንደሌለን እንደ ኑሯችን እንደ አቅማችን እንኖራለን ማለት ነው። ልክ እንደ ሀቢባ ከሺኤን ገዝቶ በቃ ወርቅ ነው ብሎ ፋብትን ማለት ነው። በቃ ራሳችሁን አሳመኑ እና ሌላው ሰው አመነ አላመነ አይመለከታችሁም ማለት ነው። እና ሀቢባ ዛሬ በጣም ተበሳጭታ ነበረ። የመዳም ቅመሞች ቆሌዋን የገፈፏት። በተለይ እኔ ማስረጃ ያሉት ነገር በጣም ፈታ ያደረገኝ ማለት አናምንም ማስረጃ አናምንም። እውነቴን ነው። ማን ከማን ያንሳል? አንቺስ ማስረጃ እያልሽን እኛም ማስረጃ እንፈልጋለን። እውነት እውነት። አይ ዱንያ እኮ ሱብሃንአላህ። በቃ ዛሬ ያደረጋችኋት ነገ ትመለሳለች። መጥፎ ነገር አድርጋለች እያልኩ አይደለም፣ ግን እኔ የመዳም ቅመሞች ገረሙኝ። አንቺ ሁልጊዜ ማስረጃ ጠይቅናለሽ፣ እኛም ማስረጃ እንፈልጋለን ሲሉ በጣም ነው የገረመኝ። እሷ ደግሞ ለማስረዳት የጣረችው ነገር አስገርሞኛል ማለት ነው። ለማንኛውም ቅመሞቼ እንደ ቤታችሁ እንደ ኖሯችሁ እንደ ራሳችሁ ኖሩ ማለት ነው። ማንንም ለማሳመን አትሞክሩ። ማንንም ማሳመን ደግሞ አይጠበቅባቸውም። ያመነ ይመን ያላመነ አይመን ራሱ ጉዳይ እንዴ። ለራሳችሁ ኖሩ እላችኋለሁ። ውድ ቤተሰብ በያላችሁ በሰላማችሁ ብስት ይበልልኝ። ሰላም ሁኑልኝ።